ሰላም እና ጤናን እንደ ሁል ጊዜውም መኝላችኋለሁ። ወደ ስፖርት አፍቃሪያን ስፖርታዊ መረጃዎችን በተለመደው በሰዓታችን ይዘን መተናል። ወደ ቤተሰቦች እናንተም እኛን እንዳስለመዳችሁን ቪዲዮን በላይክ ጀምሩት። ዛሬ ከዚህ ቪዲዮ በርካታ ላይኮችን እንጠብቃለን። ዛሬ ምሽት በአውሮፓ ታላላቅ ሊጎች ውስጥ የሚደረጉ በርካታ ተጠባቂ ጨዋታዎች አሉ። በጣሊያን ሴሪያ ናፖሊ ከካግሊያሪ ምሽት 2 ሰዓት ላይ፣ በስፔን ላሊጋ አትሌቲኮ ቢልባኦ ከሪያል ማድሪድ ጋር ምሽት 3 ሰዓት ላይ፣ በእንግሊዝ ፕሪሚየር ሊግ አርሰናል ከብሬንትፎርድ ምሽት 4 ሰዓት ተኩል፣ እንዲሁም ብራይተን ከአስቶን ቪላ ጋር የሚጫወቱ ይሆናል። ሊድስ ዩናይትድ ከቼልሲና እንዲሁም ሊቨርፑል ከሰንደርላንድ ደግሞ ምሽት 5 ሰዓት ከሩብ ላይ የሚጫወቱ ይሆናል። በጀርመን ቡንደስሊጋ ደግሞ ዩኒየን በርሊን ከባየርን ሙኒክ ጋር ምሽት 4 ሰዓት ከ45 ላይ ይጫወታሉ። ቤተሰቦች የጨዋታዎቹን ውጤቶች ቅድመ ግምቶቻችሁን ኮሜንት መስጫ ቦክስ ላይ ጻፉልኝ። የት ሆናችሁ ያዳመጣችሁ ነው? የምትደግፉት ክለብስ ማን ነው? እንዲሁም ስማችሁን ብጽፉልኝ ወደ ቤተሰቦች ነገ ከሰዓት በሚኖረን የስፖርት ዝግጅት ፕሮግራም ላይ የሁላችሁንም ስም እየጠራው እማመሰግናችሁናል። ትናንትና ከሰዓት እንዲሁም ምሽት ላይ እና ዛሬ ከሰዓት በነበሩን የስፖርት ዝግጅት ፕሮግራሞች ላይ በርካታ ቤተሰቦች ይጽፋችሁልኛል እና በዚህ ቪዲዮ መጨረሻ ላይም ስማችሁን እየጠራው እማመሰግናችሁናል። ቀጥታ ወደ ስፖርታዊ መረጃዎች ስንሻገር በአጫጭር የስፖርት መረጃዎች እንጀምራለን። ሳን ዩንግሚን በቶተናም ሽኝት ሊደረግለት ነው እየተባለ ነው። ደቡብ ኮሪያዊ ተጫዋች ሳን ዩንግሚን ቶተናምን ከለቀቀ በኋላ ለመጀመሪያ ጊዜ ወደ ክለቡ እንደሚመለስ ተገልጿል። የሰሜን ለንደኑ ክለብ ቶተናም ለሳን ዩንግሚን ይፋዊ ሽኝት ለማድረግ መዘጋጀቱን አስታውቋል። ቶተናም ቀጣይ ሳምንት ማክሰኞ ከስላቪያ ብራግ ጋር በሚያደርገው የቻምፒዮንስ ሊግ ጨዋታ ሳን ዩንግሚን ተገኝቶ ደጋፊውን ይሰናበታል ተብሏል። ሳን ዩንግሚን በክለቡ ያኖረውን አሻራ በማሰብም በዕለቱ ቶተናም በሚገኝ ዋና መንገድ ላይ የግድግዳ ላይ ስዕል የሚቀረጽለት ይሆናል ሲል ይህን መረጃ ስካይ ስፖርት ይፋ አድርጎታል። የማንቸስተር ዩናይትድ ተጫዋች የሆነው ብራዚላዊ የፊት መስመር አጥቂ ማቲያስ ኩኛ ወደ ሙሉ የቡድን ልምምድ ተመልሷል። ደስ የሚል ዜና ለማንቸስተር ዩናይትድ ደጋፊዎች ሲል ይህን መረጃ ሜን ስፖርት ይፋ አድርጎታል። የባርሴሎናው ዳኒ ኦልሞ በትከሻ መገጣጠሚያው ላይ ጉዳት ያስተናገደ ሲሆን በዚህ ምክንያት ተጫዋቹ ከ2026 በፊት ወደ ሜዳ ይመለሳል ተብሎ አይጠበቅም ሲል ይህን መረጃ ደግሞ ሙንዶ ዲፖርቲቮ ዘግቦታል። አስገራሚ እውነት ሲል ፉትቦል ኢንሳይደር ደግሞ አንድ መረጃ ይፋ አድርጓል። የሊቨርፑሉ ተከላካይ ጆ ጎሜዝ የአርሰናል ስታር ቦይ ከሆነው ቡካዮ ሳካ በሲዝን በፕሪሚየር ሊጉ ያላቸው የአሲስት ብዛት እኩል ነው። ሁለቱም አንድ አሲስት አላቸው ብሏል ፉትቦል ኢንሳይደር በመረጃው። ሳካ ከዚህ በፊት አሲስት ያደረገው ከ1 ዓመት በፊት ሲሆን ጆ ጎሜዝ ደግሞ ለሊቨርፑል ቋሚ ሆኖ የጀመረው እሁድ ለመጀመሪያ ጊዜ ነው ሲል ይህንን መረጃ ፉትቦል ኢንሳይደር ይፋ አድርጎታል። ኒክ ፖፕ በጉዳት ምክንያት የኒውካስትሉ ግብ ጠባቂ ለ3 ሳምንታት ያክል ከሜዳ ይርቃል ሲል ይህን መረጃ ደግሞ ስካይ ስፖርት ይፋ አድርጎታል። በሌላ መረጃ ማንቸስተር ዩናይትዶች ብሪያን ምቤሞን፣ አማድ ዲያሎና ማዝራዊን በአፍሪካ ዋንጫው ምክንያት ወሳኝ በሆኑ ጨዋታዎች ላይ እነዚህን 3 ተጫዋቾች ማንቸስተር ዩናይትድ አያገኛቸውም ተብሏል። መረጃውንም ዘ አትሌቲክስ ይፋ አድርጎታል። ዲሴምበር 21 ላይ ከአስቶን ቪላ ጋር በቪላ ፓርክ የሚደረገው ጨዋታ ያመልጣቸዋል። እንዲሁም ዲሴምበር 27 ላይ ከኒውካስትል ዩናይትድ ጋር በኦልትራፎርድ የሚደረገው ጨዋታ፣ ዲሴምበር 30 ከወልቭስ ጋር በኦልትራፎርድ ስታዲየም፣ እንዲሁም ጃንዋሪ 3 ከሊድስ ዩናይትድ ጋር ከሜዳቸው ውጪ፣ ጃንዋሪ 7 ከበርንሌ ጋር ከሜዳቸው ውጪ፣ እንዲሁም ጃንዋሪ 17 ደግሞ የማንቹሪያን ደርቢ ጨዋታን በኦልትራፎርድ ሲያደርጉ እነዚህ 3 ወሳኝ ተጫዋቾቻቸውን ማንቸስተር ዩናይትዶች አያገኙም ተብሏል። እንዲሁም ጃንዋሪ 24 በኤምሬትስ ስታዲየም ማንቸስተር ዩናይትዶች ከአርሰናል ጋር የሚያደርጉት ጨዋታም እነዚህ 3 ተጫዋቾች ያመልጣቸዋል። ማንቸስተር ዩናይትዶች በእነዚህ 7 ጨዋታዎች ላይ የነዚህ ወሳኝ 3 ተጫዋቾቹን ገልጋሎት አያገኝም ሲል ይህን መረጃ ዘ አትሌቲክስ ዘግቦታል። ጂያን ፊሊፔ ማቴታ ከክሪስታል ፓላስ ጋር አዲስ ውል እንደሚፈርም አይጠበቅም ተብሏል። የውል ንግግሮቹ ከክረምት ጀምሮ ተቋርጠዋል። የአሁኑ ስምምነትም እስከ 2027 ድረስ ይቆያል ሲል ይህን መረጃ ሜን ስፖርት ዘግቦታል። በጂጂ ዶናሩማ ቦታውን ከተነጠቀ በኋላ ጄምስ ትራፎርድ በጥር የዝውውር መስኮት ማንቸስተር ሲቲን ለመልቀቅ አማራጮችን መፈለግ ጀምሯል ሲል ይህን መረጃ ደግሞ ዘ አትሌቲክስ ይፋ አድርጎታል።
ቤተሰቦች ቪዲዮን ላይክ ለማድረግ አሁንም አልዘገያችሁም፣ ላይክ አድርጉት። እንዲሁም ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳረሱ አሁኑኑ ሰብስክራይብ አድርጉ። እኔም ስፖርታዊ መረጃዎች ልቀጥል። በሌላ መረጃ በ2025 በፕሪሚየር ሊጉ በሜዳቸው ብዙ ጨዋታዎችን የተሸነፉ ቡድኖች በማለት ስኮር 91 መረጃ ይፋ አድርጓል። ቤተሰቦች በዚህ መሰረት ኤቨርተኖች 4 ጨዋታዎችን ተሸንፈዋል፣ 10ኛ ላይ መቀመጥ ችለዋል። ኒውካስትል ዩናይትድ 5 ጨዋታዎችን ተሸንፈዋል። በርንማውዝ 5 ጨዋታዎችን ተሸንፈዋል። እንዲሁም ብሬንትፎርድ፣ ፉላምና ማንቸስተር ዩናይትድ እነዚህ 3 ክለቦች በተመሳሳይ 6 ጊዜ በሜዳቸው ተሸንፈዋል። አራተኛ ላይ ያለው ኖቲንጋም ፎረስት ነው። ብዙ ጊዜ በመሸነፍ በሜዳው 7 ጊዜ ተሸንፏል። እንዲሁም ወራጅ ቀጠና ላይ ማለትም የመጨረሻው ደረጃ ላይ የሚገኘው ወልቭስ ደግሞ 9 ጨዋታዎችን ተሸንፏል ተብሏል። ዌስትሃምም 9 ጨዋታዎችን ተሸንፏል በሜዳው ተብሏል። ቤተሰቦች በ2025 በፕሪሚየር ሊጉ በሜዳቸው ብዙ ጨዋታዎችን ከተሸነፉ ክለቦች መካከል በቀዳሚነት የተቀመጠው በ2025 ብዙ ጨዋታዎችን በሜዳው ተሸነፈ የተባለው ክለብ የሰሜን ለንደኑ ክለብ ቶተንሃም ስፐር ሲሆን 10 ጨዋታዎችን በሜዳው በ2025 ተሸንፈዋል ተብሏል። መረጃውንም ስኮር 90 ይፋ አድርጎታል። ማንቸስተር ዩናይትድ፣ ኒውካስትል ዩናይትድ እና ክሪስታል ፓላስ እንደገና የ21 ዓመቱን የስፖርቲንግ ሴንተር ባክ ተጫዋች የሆነውን ኦስማኔ ዲዮማንዴ ላይ ፍላጎት አሳይተዋል ተብሏል። የሚሆነበት ምክንያት ክለቡ ከተጫዋቹ ጋር በውል ማሻሻያ ላይ ከስምምነት ስላልደረሰ ነው። የተጫዋቹ ውል 18 ወር ብቻ የቀረው ሲሆን ስፖርቲንግ እሱን ለመሸጥ የዝውውር ጥያቄዎችን ሊቀበል ይችላል ሲል ይሄንን መረጃ ሜን ስፖርት ዘግቦታል። ሙሐመድ ሳላህ በሳውዲ ፕሮሊግ ክለቦች ራዳር ላይ በጥብቅ ይገኛል ተብሏል። አልሂላል አሁንም ለሳላህ ግንባር ቀደም ተፎካካሪ እንደሆነ ቢታመንም አልቃዲሲያም ፍላጎቱን አሳይቷል ሲል ይህንን መረጃ ሚራር ስፖርት ዘግቦታል። በሌላ መረጃ አርሰናል የወሳኝ ተጫዋቾቹን ኮንትራት ሊያራዝም ነው ተብሏል። የአርሰናሉ ስፖርቲንግ ዳይሬክተርና በአርሰናል ወሳኝ ሚና የሚወጡ የክለቡ አመራሮች ስራ ላይ መሆናቸው ተሰምቷል። የሰሜን ለንደኑ ክለብ አርሰናል የቡካዮ ሳካ ኮንትራትን ለማራዘም የሚያደርገው ንግግር በጥሩ ደረጃ ላይ መድረሱም ታውቋል። ሳካና ወኪሉም ከአርሰናል ጋር ከስምምነት መድረሳቸው እየተነገረ ይገኛል። ጁሪያን ቲምበርም በአርሰናል በጣም ደስተኛ ነው፣ ከክለቡ ጋር ለመቆየት ተስማምተዋል። 5 ዓመት ኮንትራትም ከደሞዝ ጭማሪ ጋር ቀርቦለታል ተብሏል። እንዲሁም ዴክላን ራይስም በሪያል ማድሪድ በጥብቅ መፈለጉን ተከትሎ ቤርታ ተጫዋቹን በፍጥነት ተጨማሪ ውል እንዲፈርም አነጋግሮታል ተብሏል። ተጫዋቹም ራይስም በአርሰናል መቆየት እንደሚፈልግ ተናግሯል የተባለው ሶስቱም የመድፈኞቹ ኮከቦች በቅርብ ውላቸውን ከክለቡ ጋር የሚፈራረሙ ይሆናል ሲል ይህንን መረጃ ሜን ስፖርት ዘግቦታል። የአርሰናልን ማሊያ መልበስ መርጠ ነው ዴክላን ራይስ። እንግሊዛዊ አማካይ ዴክላን ራይስ የአርሰናልን ማሊያ መልበስ የተለየ ስሜት እንዳለው በሰጠው አስተያየት ገልጿል። ወደ ጨዋታዎች ስትሄድ ትልቅ በራስ መተማመን ይሰጣል ሲል ዴክላን ራይስ ተናግሯል። አክሎም ለራሴ ብቻ ሳይሆን በዙሪያም ድንቅ የቡድን አጋሮችንና ምርጡን አሰልጣኝ ስመለከት እድለኛ እንደሆንኩኝ ይሰማኛል ብሏል። የአርሰናልን ማሊያ ለብሶ መጫወት መቻል ለሁሉም ምርጡ ነው ሲል ዴክላን ራይስ ጨምሮ ተናግሯል። በሌላ መረጃ የሊጉ ዋንጫ ተፎካካሪ እንሆናለን ብሏል ኤንዞ ማሬስካ። የሰማያዊዎቹ አሰልጣኝ ኤንዞ ማሬስካ ቡድናቸው በዚሁ አቋሙ ከቀጠለ ለሊጉ ዋንጫ እንደሚፎካከር ገልጸዋል። በታህሳስና ጥር ወራት ወጥ አቋም የሚያሳዩ ቡድኖች ሊጉን ለማሸነፍ የሚቀርቡ ቡድኖች ናቸው ሲል ኤንዞ ማሬስካ ተናግሯል። እኛ አሁን ላይ በቀጣይ ወራት ይህንን ለማድረግ በትኩረት እየሰራን ነው ያሉት አሰልጣኙ ያንን ካደረግን ግባችንን ከፍ እናደርጋለን ብለዋል። አክለውም በቀጣይ ወራት አሁን ያለንበትን ቦታ የምንገኝ ከሆነ ለሊጉ ዋንጫ ተፎካካሪ እንሆናለን፣ ካልሆነ አንሆንም ሲል ኤንዞ ማሬስካ ጨምሮ ተናግሯል። ማንቸስተር ዩናይትዶች በጃንዋሪ ወር ለኮቢ ማይኖ፣ ጆሹዋ ዜርኪዚ፣ ማኑኤል ኡጋርቴና ለማላሲያ የሚመጡ ማንኛውንም የዝውውር ጥያቄዎችን ለመቀበል ዝግጁ ናቸው ተብሏል። ነገር ግን የአፍሪካ ዋንጫ በጃንዋሪ 18 እስኪጠናቀቅ ድረስ እነዚህን ተጫዋቾች እንዲለቁ መፍቀድ ሩበን አሞሪምን በተጫዋቾች እጥረት ውስጥ ያስገባዋል ብለው የማንቸስተር ዩናይትድ አመራሮች ያምናሉ ሲል ይሄንን መረጃ ስካይ ስፖርት ዘግቦታል።
በሌላ መረጃ ኤንዞ ፈርናንዴዝ በ2024 ጁላይ ከአርጀንቲና ብሔራዊ ቡድን አባሎቹ ጋር በመሆን የፈረንሳይ ብሔራዊ ቡድንን ሲሳደብ ከተቀረጸው ቪዲዮ በኋላ ከቼልሲ የቡድን አባሎቹ ያልተናወጠ ድጋፍ እንዳገኘ ተናግሯል ተብሏል። መረጃውንም ጊቭ ሚ ስፖርት ይፋ አድርጎታል። ሚድፊልደሩ በ2024 ጁላይ በማህበራዊ ሚዲያ ይቅርታ ጠይቆ የነበረ ቢሆንም ነገር ግን ስለ ቪዲዮ ለመጀመሪያ ጊዜ በግልጽ ለጊቭ ሚ ስፖርት በእንዲህ ባለመልኩ ተናግሯል። ክለቡ ሁልጊዜም በእኔ ላይ እምነት እንዳለው አሳይቷል። ለዚህም እጅግ አመስጋኝ ነኝ፣ ምክንያቱም በከባዱ ጊዜ የካፕቴን አርም ባንድ ሰጥተውኛል። ይህም እኔ ለክለቤ ያለኝ ቦታ ግልጽ አሳይቷል። እንዲሁም የቡድን አጋሮቼ ከመጀመሪያው ቀን ጀምሮ በእኔ ላይ እምነት እንዳላቸው ሲያሳዩኝ ነበር። ለዚህም ከልብ አመሰግናለሁ ሲል ኤንዞ ፈርናንዴስ ተናግሯል ብሎ ይህን መረጃ ጊቭ ሚ ስፖርት ይፋ አድርጎታል። በሌላ መረጃ በዘንድሮ የውድድር ዘመን በፕሪሚየር ሊጉ በክፍት ጨዋታ ብዙ ጎሎችን ያስቆጠሩ ቡድኖች በማለት ሆስኮርድ አንድ መረጃ ይፋ አድርጓል። ቤተሰቦች በዚህ መሰረት አምስተኛ ላይ የምዕራብ ለንደኑ ክለብ ቼልሲ መቀመጥ ችሏል። 14 ግቦችን ከክፍት ጨዋታዎች አስቆጥሯል ተብሏል። አራተኛ ላይ ደግሞ ብራይተን ኦቭ አልቢዮን መቀመጥ ችሏል። 15 ግቦችን አስቆጥሯል ብሏል ሆስኮርድ በመረጃው። እንዲሁም የሰሜን ለንደኑ ክለብ ቶተንሃምን በተመሳሳይ 15 ግቦችን አስቆጥሯል ተብሏል። ሁለተኛ ላይ ደግሞ የመርሴይዱ ክለብ ሊቨርፑል መቀመጥ ችሏል። 17 ግቦችን ከክፍት ጨዋታዎች አስቆጥሯል ተብሏል። አንደኛ ላይ መቀመጥ የቻለው ደግሞ በዘንድሮ የውድድር ዘመን በፕሪሚየር ሊጉ በክፍት ጨዋታ ብዙ ጎሎችን አስቆጠረ የተባለው ክለብ የፔፕ ጋርዲዮላ ቡድን ማንቸስተር ሲቲ ሲሆን 25 ግቦችን በዘንድሮ የውድድር ዓመት ከክፍት ጨዋታዎች ብቻ አስቆጥሯል ተብሏል። ይህንን መረጃም ስኮርድ ይፋ አድርጎታል። የት ሆናችሁ እያዳመጣችሁን ነው? የምትደግፉት ክለብስ ማን ነው? እንዲሁም ስማችሁን ብጽፉልኝ ውድ ቤተሰቦች ነገ ከሰዓት በሚኖረን የስፖርት ዝግጅት ፕሮግራም ላይ የሁላችሁንም ስም እየጠራው እማመሰግናችሁ ይሆናል። ዛሬ ከሰዓት በነበረን የስፖርት ዝግጅት ፕሮግራም ላይ በርካታ ቤተሰቦች ይጽፋችሁልኛል። እናም ማይ ኔም ኢዝ አህመድ ሺፋ አይ አም ፍሮም ነቀምት አይ ላቭ ዩ ማይ ብራዘር ቼልሲ ኤንድ ባርሴሎና ፋን ብሎኛል። አህመድ ሺፋ ከነቀምት ከልብ አመሰግናለሁ። አማኑኤል ገብረ እግዚአብሔር የሚል ዩዘር ኔም የሚጠቀም ቤተሰባችን ደግሞ አርሰናል ዛሬ ብሬንትፎርድን 4-1 ያሸንፋል ከመቋለ ብሎኛል። እንኳን ደና መጣ ወንድማችን ማለት ትፈልጋለሁ። ፋቱ ሚሻሙ የሚል ዩዘር ኔም የሚጠቀም ቤተሰባችን ደግሞ ባርሴሎና ብሎኛል። እንኳን ደና መጣ ማለት ትፈልጋለሁ። ከልብ አመሰግናለሁ። እድሉ በዳሳ የሚል ዩዘር ኔም የሚጠቀም ቤተሰባችን ደግሞ ማንቸስተር ሲቲ ብሎኛል። ከልብ አመሰግናለሁ። ሰሚራ የሚል ዩዘር ኔም የምትጠቀም ቤተሰባችን ደግሞ አርሰናል ዛሬ 3-0 ያሸንፋል ብላ ጽፋልናለች። ከልብ አመሰግናለሁ። ለሰዓቱ ያስኩላችሁ አጫጭር የስፖርት መረጃዎች እነዚህ ነበሩ። ውድ ቤተሰቦች ነገ ከሰዓት በሌሎች የስፖርት መረጃዎች ተመልሰን እንመጣለን። ለምታሳዩን ድጋፍ፣ ለአስተያየቶቻችሁ፣ ለሐሳቦቻችሁ በድጋሚ ማመስገን ፈልጋለሁ። በሌሎች የስፖርት መረጃዎች ተመልሰን እስከምንገናኝ ሰላምና ጤናን እንደ ሁልጊዜውም እመኝላችኋለሁ።